impacts of biology and technology on society and the natural world። ተማሪዎች ከባለፈው ክላሳችን ቀጥለናል። ምንድነው የሚለው impacts of biology and technology on society and the natural world። ይሄ ባዮሎጂ እና ቴክኖሎጂ በማህበረሰብ እና በናቹራል ወርልድ ላይ በሚኖረው ዓለም ላይ ስለሚያሳድሩ ተጽዕኖዎች እናያለን ከስር ማለት ነው። The impacts of biology and the technology refers to factors that pose positive or negative effects on the society and natural world። እንግዲህ ኢምፓክት ስንል ስለሚያሳድሩት ተጽዕኖ ስናነሳ እነዚህ ባዮሎጂ እና ቴክኖሎጂዎች ስለሚያሳድሩት ተጽዕኖ ስናነሳ ምንድነው የሚለው refer factors that pose positive and negative effect ማለትም አንደኛ ፖዚቲቭ ጠቃሚ ጎኖች አሉት፣ ኔጌቲቭ ኢፌክት ጎጂም ጎን አለ። ምን ላይ? ማህበረሰብ and ናቹራል ወርልድ ላይ በተፈጥሮ ዓለም ላይ እና በማህበረሰቡ ላይ ጥሩ መጥፎም ጎኖች አሉት ማለት ነው። እነዚህ ባዮሎጂ እና ቴክኖሎጂ የሚያመጡት የራሳቸው የሆነ The advancement of biological information and the technological devices can highly influence or control the societal and the natural world። እና ይሄ ባዮሎጂካል ኢንፎርሜሽኖች መብዛታቸው እያደጉ መምጣታቸው ቴክኖሎጂ ዲቫይሶች ማደጋቸው በጣም ኢንፍሉዌንስ ያደርጋል። ሃይሊ ኢንፍሉዌንስ ኦር ኮንትሮል ሶሻል ላይፍ ማህበረሰቡንና ናቹራል ወርልዱን ምን ያደርጋል? ኢንፍሉዌንስ ያደርጋል፣ ይቆጣጠራል ማለት ነው። በጣም ይቆጣጠራል። ኢምፓክትስ ኦፍ ባዮሎጂ ኦን ዘ ሶሳይቲ ኤንድ ናቹራል ወርልድ። አሁን ባዮሎጂ ብቻውን በሶሳይቲ እና በናቹራል ወርልድ ላይ ስለሚያሳድረው ተጽዕኖ ዲቴል እናያለን። The impacts of biology refers to the effects arising from the advancement of biological knowledge and innovation። የባዮሎጂ ተጽዕኖ ስንል ከምንድነው የሚነሳ መሰላችሁ? arising from advancement of biological knowledge ከባዮሎጂካል እውቀቶች እየበዙ በመምጣታቸው፣ ኢኖቬሽኖች ማለት ግኝቶች፣ ከባዮሎጂ ጋር የተያዙ እውቀቶችና ግኝቶች እየበዙና የአድቫንስድ እየሆኑ በመጡ ቁጥር ስለሚያመጡ ተጽዕኖዎች ናቸው። ለምሳሌ ኤግዛምፕል ከስር ኢንሹሪንግ ፉድ ሴኩሪቲ። አሁን ይሄ ፖዚቲቭ ነው። አብዛኛው እዚህ ጋር የዘረዘሩት አንድ ባዮሎጂካል እውቀቱ መብዛቱ ምን ያደርጋል? ኢንሹሪንግ ፉድ ሴኩሪቲ አስ ሪዛልት ኦፍ አን ኢንክሪዚንግ ፕሮዳክቲቪቲ። ለፉድ ሴኩሪቲ ለምግብ ደህንነት በጣም አሪፍ ነው። ይሄ የባዮሎጂ እውቀት መብዛቱ፣ ኢኖቬሽኑ መብዛቱ ምን ያደርጋል? ኢንክሪዝ ፕሮዳክቲቪቲ ምርቶችን ስለሚጨምር የፕላንቶችን የአኒማሎችን ምርት በጥፍ እንድናገኝ ስለሚረዳ ጥሩ ነው የባዮሎጂ እውቀት መብዛቱ። እና ሜዲሲን ኤንድ ዲዚዝ ትሪትመንት ሃቭ ሪዘልትድ ኢን ኢምፕሩቭድ ሄልዝ ኤንድ ሎንጊቲቪቲ። ሌላው ደግሞ ጠቃሚ ጎን ምንድነው? ሜዲሲን እና መምጣቱ ነው። በሽታ ትሪት መደረጉ ምንድነው ምን አምጥቷል? ሃቭ ሪዛልትድ ኢምፕሩቭድ ምን ሄልዚ ኤንድ ሎንጊቲቪቲ ማለትም ጤናችንን እንድናሻሽል ረድቶናል። ለምን ሎንጊቲቪቲ በምድር ላይ ሎንግ የሆነ ረጅም ዕድሜ እንዲኖሩ ሰዎች ከተለያዩ በሽታ በመታከም እንዲኖሩ ያደርጋል። አቺቪንግ በተር ሳፕላይ ኦፍ ኤነርጂ ኤንድ ክሊን ዋተር። ሌላ ለምን ጠቀመ? ጥሩ የሆነ ሳፕላይ ኦፍ ኤነርጂ እንድናገኝ። ለምሳሌ ከባዮጋዝ የምናገኛቸው ኤነርጂዎች አሉ። ባዮሎጂ ነው ያ ነገር እና አቺቪንግ በተር የሆነ ኤነርጂ እንድናገኝ ረድቶናል። ይሄ የባዮሎጂ እውቀት ክሊን ዋተር ንጹህ ውሃ እንድንጠጣ። an increase in industrial production due to microbial action። ሌላው ደግሞ ምንድነው ይሄ የባዮሎጂካል እውቀቱ መብዛቱ ጥቅሙ? ኢንዱስትሪያል የሆኑ ምርቶች እንዲበዙ። በምን ምክንያት? ማይክሮቢያል አክሽን በመኖሩ። ማይክሮ ኦርጋኒዝሞችን በመጠቀም ለምሳሌ ማይክሮቢያል ይስትን በመጠቀም ዳቦ ማምረት እንችላለን፣ ብዙ ዳቦ። ስለዚህ ይሄ ጥቅም ነው የባዮሎጂ። creating antibiotics to treat bacterial infection። ሌላኛው ደግሞ ባዮሎጂካል ጥቅሙ ምንድነው? አንቲባዮቲክቶችን እነዚህ መድኃኒቶች ባክቴሪያዎችን ለመግደል በባክቴሪያ የሚመጡ ኢንፌክሽኖች አሉ። እነዛን ለመግደል አንቲባዮቲክቶች በጣም በስት ናቸው። ስለዚህ ባዮሎጂ ይህንን ነገር አምጥቶልናል፣ ጥሩ ነው ማለት ነው። ቴክኖሎጂካል ዲቫይስስ ሜድ ፍሮም ባዮሎጂካል ማቴሪያልስ። አንድ ቅድም እንዳልነው እነዚህ ቴክኖሎጂካል የሆኑ ዲቫይሶች ከባዮሎጂካል ማቴሪያሎች ነው የተሰሩት፣ ኮፒ በማድረግ ኢሚቴት በማድረግ ማለት ነው። ባይ ባዮሎጂካል ኢንፎርሜሽን አድቫንስመንት ቱ ፕሮዲውስ ሰርቪስስ። የተለያዩ ሰርቪሶችን ለመስራት ነው እነዚህ ቴክኖሎጂ ደግሞ የተሰሩ። ለምሳሌ ኢንፍሉዌንስ ለማድረግ፣ ትሪት ለማከም ሰውን ሊሆን ይችላል፣
ኮንትሮል ሶሳይቲውን ለመቆጣጠር and the natural world ይሄ የምንኖረውን ዓለምን ለመቆጣጠር ነው። በምን በኔጌቲቭ ይሁን በፖዚቲቭ የቴክኖሎጂ ጥቅም ነው ይሄ ያመጣልን። biological weapon production and use destroy the natural world። አሁን እዚህ ጋር በኔጌቲቭ ሳይድ ያሉትን እናያለን። እነዚህ ባዮሎጂካል የሆኑ ዊፐኖች መመረታቸው and use destroy the natural world የተፈጥሮ ዓለም ያጠፉታል። እዚህ ጋር ማይክሮ ኦርጋኒዝሞች አሉ እንደ ዊፐን እንደ መሳሪያ ሰውን ልጅ ለማጥፋት የምንጠቀማቸው አሉ። ይሄ ኔጋቲቭ ሳዱ ነው። ዲስትሮይ ሊያደርግ ይችላል። ለምን practicing predetermined limit to have only boys. Okay, and avoid excess of female child sex chromosome affects societies and the natural world will lead to the loss of females። እና ይሄ ምንድነው? አንድ አሁን የመጣ ነገር አለ practicing predetermined limit of to have only boy ወንድ ብቻ እንዲወለድ የሚደረግበት ፕሮሰስ አለ። ማለትም XY የሆኑ ማለት ሜል ነው ወንድ ነው የወንድ ክሮሞዞም ነው። ይሄን ክሮሞዞም XX ወይም የሴት ክሮሞዞምን በመቀነስ ወንዱ ብቻ እንዲወለድ የሚደረግ ሳይንስ ነው መጣው ሴክስ ክሮሞዞም። ይሄ አፌክት ሶሳይቲ ኤንድ ናቹራል ወርልድ ማህበረሰቡንና ይሄ የምንኖረውን ዓለም አፌክት ያደርጋል። ለምን will lead to the loss of female ሴቶች እንዲጠፉ ነው የሚያደርገው። ሴት ልጅ ደግሞ መጥፋት የለባትም። ይሄ ጥሩ አይደለም። ኔጌቲቭ ሳይዱ ነው። ዓለም በአንድ ጾታ ብቻ መመራት ከባድ ነገር ነው። ኦኬ ኢምፓክትስ ኦፍ ቴክኖሎጂ ኦን ዘ ሶሳይቲ ኤንድ ናቹራል ወርልድ። ስለዚህ አሁን ቅድም ባዮሎጂ በማህበረሰቡና በምንኖረው ዓለም ላይ ስለሚያመጡ ተጽዕኖዎች ፖዚቲቭንም ኔጌቲቭንም አይተናል። ከዚህ ደግሞ የምናየው አሁን ቴክኖሎጂ በማህበረሰቡና በምንኖረው ዓለም ላይ ስለሚያመጣው ተጽዕኖ እናያለን ማለት ነው። ቴክኖሎጂ is a part of everyone's life። ያው ቴክኖሎጂ የእያንዳንዱ ሰው ህይወት ፓርት ሆኗል። ከዚህ በኋላ ለምሳሌ በእጆቻችን የምንይዛቸው ስማርትፎኖች አሉ። ማንም አሁን በዚህ ሰዓት ስማርትፎንን ያላዘ ሰው የለም። ምንድነው our part of life ነው፣ የህይወታችን አንዱ ክፍል ነው። Technological products and their application in various fields of study have solved social problems and had significant social and environmental impacts። እና እነዚህ ቴክኖሎጂካል ፕሮዳክቶች እና እነሱን አፕላይ በምናደርግበት ጊዜ በተለያዩ ፊልዶች ውስጥ of study have solved social problems የተለያዩ የማህበረሰብ ችግሮችን ፈተዋል እነዚህ ቴክኖሎጂዎች። እና had significant societal and environmental impacts በማህበረሰቡም በኤንቫይሮንመንቱም ላይ ብዙ የሆኑ ጠቃሚ የሆኑ ተጽዕኖዎችን አምጥቷል ቴክኖሎጂ። however ነገር ግን industrialization and subsequent technological advancements have resulted in the misuse and the destruction of our natural environment። እና ይሄ ኢንዱስትሪላይዝ መሆኑ ዓለሙና ቴክኖሎጂ መምጣቱ መብዛቱ ምን አድርጎታል? have resulted in misuse and destruction of our natural environment። ይሄ የምንኖረውን ዓለም እንድናጠፋና የተለያዩ ተጽዕኖ እንድናሳድር ኔጌቲቭ ሳይዶችንም አምጥተዋል በዛው ልክ እነዚህ ቴክኖሎጂዎች። these technologies have damaged our world into main ways through pollution and depletion of natural resources። እና እነዚህን ቴክኖሎጂዎች በሁለት መንገድ ነው ዓለማችንን ወይም የምንኖረውን ወርልድ እያጠቁ ያሉት። አንደኛ በብክለት በፖሊሽን፣ ሁለተኛው ደግሞ በዲፕሊሽን ኦፍ ናቹራል ሪሶርስስ የተፈጥሮ ሀብቶቻችንን በመመናመን እነዚህ ናቹራል የሆኑ ቴክኖሎጂዎች ተጽዕኖ እያሳደሩ ነው ማለት ነው ዓለማችን ላይ። አንደኛ በኤግዛምፕል ደረጃ ኢንዱስትሪያል ኢሚሽንስ ኤንድ ኢፍሉዌንትስ ፖሉት ክሊን ኤር ኤንድ ድሪንኪንግ ዋተር። እነዚህ ከኢንዱስትሪ የሚወጡ ኢሚሽኖች የሚወጡ ነገሮች ጭሶች ሊሆኑ ይችላሉ፣ የተለያዩ ነገሮች። ኢፍሉዌንትስ በፈሳሽ መልክ የሚወጡ ነገሮች ናቸው። ፖሊዩት ክሊን ኤር ይሄን ንጹህ አየራችንን ይበክላሉ። ደግሞ ሌላ ምን ድሪንኪንግ ዋተር የምንጠጣውን ውሃ ይበክላሉ። ሌላው ደግሞ ባዮኬሚካል ኤጀንትስ ፔስቲሳይድ። ለምሳሌ እነዚህ ባዮኬሚካል ኤጀንትስ የሚባሉት ፔስቲሳይዶች እንደ ተባይን ለመግደል የምንጠቀማቸው እንደ ፈርቲላይዘርስ ማዳበሪያዎች ኬዝ ቶክሲሲቲ ኤንድ ባዮሃዛርድስ ምን ያመጣሉ? መርዛማነትንና የተለያዩ የተፈጥሮ አደጋን የሚያስከትሉ ናቸው። እነዚህ ማለት ሃዛርድ የተለያዩ ችግሮችን ያመጣሉ።
እና ለዛሬ እስከዚህ ካየን ይበቃናል። እንግዲህ ቻናሉን ሰብስክራይብ አድርጉ። አመሰግናለሁ።